ኢትዮጵያ የኒውክሌር ኃይልን ሰላማዊ በሆነ መንገድ በተለይም የኃይል አቅርቦትን አስተማማኝ ለማድረግ ስራዎችን እየከወነች ነው። ራሱን የቻለ ተቋም ከማቋቋም ጀምሮ በዓለም አቀፍ ደረጃ በዘርፉ ልምድ ካላቸው ተቋማት ጋርም ስምምነትን እየፈጸመችም ትገኛለች። ከ10 ዓመት ጊዜ ባነሰም የኒውክሌር ኃይል ማመንጫን ለመገንባት ስራ የጀመረችው ኢትዮጵያ ለዚህ አጋዥ የሚሆኑትን የቴክኖሎጂና የሰው ኃይል የአቅም ግንባታንም በስፋት ጀምራለች። ሀገራዊ የኃይል አቅርቦት እቅድ ዝግጅትና የኃይል ፍላጎት ግምገማ በሚል ዛሬ በአዲስ አበባ የተጀመረው አህጉር አቀፍ ስልጠናም የዚሁ አካል ነው። ይህ ስልጠና ማንኛችንም እንደምናውቀው ኤነርጂ የህይወት መሰረት ነው። ኤነርጂ ወይም ኃይልን ግብአት ያላደረገ ኢኮኖሚ እድገትና እንቅስቃሴ የለም። ስለዚህ ኃይል የኢኮኖሚ የጀርባ አጥንት ነው። ስለዚህ ይህንን በተለዋዋጭ ሂደት ያለ የቀጣይ ጊዜ የኃይል ፍላጎትን ትክክለኛ መሰረት ላይ ለማድረግ ዛሬ ብሉፕሪንቱን ንድፉን ማስቀመጥ ያስፈልጋል። ያ ንድፍ ትክክለኛ እንዲሆንና የኃይል እጥረት በሂደት እንዳያጋጥመን ትክክለኛ ሳይንሳዊ መሰረት ያለውን የፍላጎት ዳሰሳ ጥናት በማካሄድ አዳዲስ ቴክኖሎጂዎችንና ሂስቶሪካል ዳታዎችን መሰረት በማድረግ ትንበያዎችን የይሆናል አማራጮችን እናካሄዳለን። የኢትዮጵያን የኃይል ፍላጎት በአስተማማኝ መሰረት ላይ ለመጣልም ብዙ ስራዎች ተጀምረዋል። ለአየር ንብረት ለውጥ የማይበገር የኃይል አማራጭን ለመጠቀምም የአረንጓዴ ኃይል ላይ በስፋት ለምትሰራው ኢትዮጵያ የባለሙያዎች ስልጠና ወሳኝም ይሆናል። ሀገራዊ የኤነርጂ ፍላጎትን ዳሰሳ መሰረት በማድረግ የፕላኒንግ ዝግጅቱን መስራት፣ ልምድ የምንለዋወጥበትን ኢትዮጵያ በምስራቅ አፍሪካ የኃይል የተለይም የአረንጓዴ ኃይል የታዳሽ ኤነርጂ ኃይል አቅርቦትን በመስጠት ላይ ያለች ስለሆነ የጎረቤት ሀገሮችን የኤነርጂ ፍላጎትን መረዳት፣ አብሮ መስራትና እቅድ ማቀድ የበለጠ ውጤታማና አትራፊ ያደርገናል። ስለዚህ ያንን ሚናችንን እየተወጣን ያለ ነው። የአፍሪካ ህብረት መቀመጫንን፣ የአፍሪካ መዲናንን፣ በቴክኖሎጂውም የአፍሪካ መዲና ለመሆን ሀብ አገናኝ ድልድይ ለመሆን እየሰራ ነው። ኢትዮጵያ ይህን ስልጠና ለማዘጋጀትም ውድድር አድርጋለች። በተለያዩ ዘርፎች ለአፍሪካ ተምሳሌት የሚሆኑ ውጤቶችን የምታስመዘግበው ኢትዮጵያም ለስልጠናው ተመራጭ እንድትሆን አድርጓታል። ስልጠናውን ለመስጠትም ከ17 ሀገራት ጋር ውድድር በማድረግ ነው ተመራጭ የሆነችው። ኢትዮጵያ በቅርቡ የህዳሴ ግድብን የሚያክል ሜጋ ፕሮጀክት ጀምራ ያስጨረሰችና ለአፍሪካ ምሳሌ የምትሆን ሀገር ናት። ከዛ ብዙ መማር ይፈልጋሉ። አብዛኞቹ አፍሪካውያን ይህንን የተሄደበትን መንገድ ልምድ ለመቅሰም ይፈልጋሉ። በኒውክሌር ዘርፍም አዲስ ጀማሪዎች ብንሆንም ባለፉት 9 ወራት ያከናወናቸው ተጨባጭ እርምጃዎችና ውጤቶች ኢትዮጵያ ከዚህ ዘርፍ ላይ ለሌሎች የአፍሪካ ሀገራት የምትሰጠው ትምህርት እንዳለ የሚያመለክት ነው። ከዛ በተረፈ እንግዲህ በሃይድሮ ኃይል ማመንጫ ግንባታዎች፣ በዊንድ በሶላር ላይ ያለን ልምዳችንን እንድናካፍል አንደኛው መነሻ ነው። የኢትዮጵያ ኒውክሌር ኢነርጂ ኮሚሽን ከዓለም አቀፉ አቶሚክ ኤጀንሲና ከአፍሪካ ኒውክሌር ሳይንስና ቴክኖሎጂ ትብብር ጋር በጋራ ያዘጋጁት የባለሙያዎች ስልጠና ለቀጣይ 2 ሳምንታት የሚቀጥል ይሆናል።